የአንዳንድ ውድቀት፣ የአንዳንድ ክስረት፣ የአንዳንድ ችግሮች መነሻ ራሳችንን ብንሆንስ? እሺ ዛሬ ይዤ የመጣሁት አንዳንድ ተቋማት አቅም ያላቸውን ደንበኞቻቸውን እንዴት እንደሚያጡ፣ አቅም ያላቸው ወይም ፖቴንሻል ካስተመር የምንላቸውን እንዴት እንደሚያጡ እና መነሻ ምን ሊሆን ይችላል የሚለውን ነገር ለማንሳት ፈልጋለሁ። ዛሬ አንዳንድ ቢዝነስ ተቋማት በብዙ ምክንያት አቅም ያላቸውን ደንበኞቻቸውን ሊያጡ ይችላሉ። ግን ከዛ መሃል አብዛኛውን ድርሻ የሚወስደው እና ደግሞ ድጋሜ ቶሎ ወደ ስኬት እንዳይመለስ የሚያደርገው ዋነኛውን ምክንያት ዛሬ መናገር እፈልጋለሁ። እስከምጨርስ አብራችሁን እንድትቆዩ ጋብዛችኋለሁ። ስለምትከታተሉኝ በጣም አመሰግናለሁ። እና የአንድ ቢዝነስ ተቋም አቅም ያላቸው ደንበኛውን የሚያጣበት የተለያየ ምክንያት ሊኖር ይችላል። ነገር ግን ትልቁ እና ደግሞ ያውም ቀጥታ ከሰራተኞቻቸው ጋር የሚገናኝ ነው መናገር የፈለኩት። እሱም ደንበኛው ሲመጣ ወደ ሰርቪስ የሚሰጥበት ሰርቪስ ሰንተር ወይም ሽያጭ ማዕከል ወይም ቅርንጫፍ ሊሆን ይችላል። እዛ ጋር ነው ደንበኛው የሚመጣው። እነሱ ሰው ሀብት አስተዳደር፣ ዋና መስሪያ ቤት ምናምን የተለያየ ቦታ ሊሆን ይችላል እና ደንበኛን መጀመሪያ የሚቀበለው የቅርንጫፉ ወይም የሽያጭ ማዕከሉ ሰራተኛ። ተጠቃሚው ሌላውን አካል ሊያቆም ይችላል፣ ላያውቆም ይችላል። ግዴታውም አይደለም። ከደንበኛ አንግል ስታይ አገልግሎቱ ከተመቸው ሌላ ጊዜም መጠቀም ይፈልጋል፣ ካልተመቸው ይተዋል። ስለዚህ አንድ ፖቴንሻል ካስተመር ራንደምሊ ሰርቪስ ፈልጎ የሆነ ሽያጭ ማዕከል ጋር የሚያገኘው ሴልስማን ሊሆን ይችላል፣ ወይም ስለሚፈልገው አገልግሎት ገለጻ የሚሰጠው ሰው ወይም እንኳን ደህና መጣ ብሎ የሚያናግረው ነው የመጀመሪያ ሰው። እና ያ ደንበኛ ከተቃውሞ ጋር ሊቆይ የሚችለው ላይቆይም የሚችለው ወደዛ ማዕከል ወደ ሽያጩ ማዕከል ድጋሜ እንዳይመጣ ሊያደርግም የሚችል ሁል ጊዜ ደግሞ እንዲመጣ የሚያደርግ እዛ ጋር የሚገናኘው እዛ ጋር ያለው አየር። ይሄ ከደንበኛ ጋር ለመጀመሪያ ጊዜ ተጀምሮ ሊዘልቅም ላይዘልቅም የሚችል ግንኙነት ቀጥታ ከሽያጭ ማዕከሉ ሰራተኛ ጋር ነው ወይም የሽያጭ ባለሙያ ጋር። ፕሮዳክት አስተዋውቆ ሊሸጥ ሊሆን ይችላል፣ ወይም ሰርቪሱን አስተዋውቆ ፍላጎትን ጠይቆ ሊያስተናግደው ይችላል። እና አብዛኛው ጊዜ ከደንበኛ ጋር ዘላቂ ግንኙነት ሊመሰረት የሚችለው ከዚያ ሰራተኛ ጋር ነው የሚሆነው። እና ለአንድ ጊዜ አገልግሎት ፈልጎ የሚመጣ ከሆነ አገልግሎት ተጠቅሞ ላይመለስ ይችላል። ግን አገልግሎቱ ከተመቸው፣ አቀራረብን እዛ ያለውን አየር አትሞስፌሩ ከተመቸው የሁል ጊዜ ደንበኛ ሊሆን ይችላል እንበልና ቋሚ ደንበኛ ከሆነ በኋላ የተጀመረው መልካም ግንኙነት ከሽያጭ ማዕከሉ ሰራተኛው አንድ ወይም ሁለት ሰው ላይ የተመሰረተ ሊሆን ይችላል። ሽያጭ ባለሙያው እና ደንበኛው የሚያውቀው ያገኘው ሰው መጀመሪያ ቀን ያስተናግደውን ፕሮዳክት የሸጠለትን ወይም አገልግሎት የሰጠው ነው የሚያውቀው። እና ያ ማለት ሌላውን አካል አያውቅም። ከሱ ካስተናገደው ሰው አገልግሎት ከሰጠው ሰው ጀርባ ያለውን አያውቅም። ሊያውቅም ይችላል፣ ላያውቅም ይችላል። አብዛኛው ካየን አያውቅም። የሰው ሀብት አስተዳደሩ፣ የውስጥ አሰራር፣ የተቋሙ ባለቤት ወይም የተቋሙ ባለቤቶች፣ ሽያጭ ማዕከሉ ድረስ ያለው ከዚያ አገልግሎት ካስተናገደው ሰው ጀርባ እስከ ዋናው ባለቤቶቹ ጋር ድረስ ያለው ሰንሰለት ደንበኛው ምንም ላያውቀው ይችላል። ከዛስ ያ ደንበኛው ከሽያጭ ማዕከሉ ዘላቂ ግንኙነት ሊኖር የሚችለው ያ ሰራተኛ እስካለ ድረስ ሊሆን ይችላል። ምክንያቱም አገልግሎትን እንዲፈልግ ቋሚ ደንበኛ እንዲሆን ያደረገው እዛ ያገኘው ሰው ስለሆነ ያንን ሰው እስካገኘ ድረስ ነው እዛ ጋር ሊመላለስ የሚችለው። ነገሩ እዚህ ጋር ነው የሚጀምረው። ደንበኛው በመጣ ቁጥር ካስተናገደው ሰው ያ መጀመሪያ የተቀበለውን ሰው በሱ መስተናገድ፣ በሱ አገልግሎትን መፈለግ፣ እሱን ማግኘት ይፈልጋል። በሱ ይዞ የመጣው ጥያቄ እንዲመለስለት፣ በሱ በኩል ደግሞ እንዲስተናገድ ይፈልጋል። ለደንበኛ የሚሸጠው እቃ ወይም ፕሮዳክት ምርት የሚባለው እሱ ብቻ አይደለም የሚሸጠው፣ አገልግሎት ብቻ አይደለም የሚሸጠው የሰራተኛ ሴቭና ይሸጣል፣ አቀባበል ይሸጣል፣ እምነት ይሸጣል፣ ንግግር ይሸጣል፣
መተማመን ይሸጣል፣ ፈገግታ ይሸጣል፣ ደንበኛ አያያዝ ይሸጣል። ይሄ ሁሉ ተደምሮ ነው ቫልዩ የሚኖረው። ስለዚህ ይሄን አሟልተው የሸጠውን ሰራተኛን ነው ደንበኛ የሚፈልገው እና ያ ደንበኛ የሚፈልገው ሰራተኛ በቦታው ከሌለ ምን ሊፈጠር ይችላል? አሁን ደግሞ ያ ደንበኛ የሚያውቁ አንድ ሰው ወይ ሁለት ሰው ሊሆን ይችላል። እንዳጋጠሚ አንድ ወይም ሁለት ያ ደንበኛው የሚያውቀው ሰው በዛ ቦታ ላይ ከሌለ ምን ሊፈጠር ይችላል? ወይም የሽያጭ ማዕከሉ ሰራተኛ ያንን ደንበኛ እኔ በሌለውበት እንደኔ ሆናችሁ አስተናግዱ ብሎ ከሌሎች ሰዎች ጋር ካላስተዋወቀ ካላገናኘ ደህና የሆነ ብሪጅ ካልገነባ ምን ሊፈጠር ይችላል ብላችሁ ገምቱ። የተገነባው እምነት ሉዝ ሊያደርግ ይችላል። ምክንያቱም የሚያገኘው ሌላ ሰው አያውቀው፣ እንደ አዲስ ሰው ነው ትሪት ሊደረግ የሚችለው። እግር እንዳመጣው ደንበኛ ነው ትሪት ሊደረግ የሚችለው። ስለዚህ የተገነባ ግንኙነት ይሳሳል ማለት ነው እና ሰራተኛው በተለያየ ምክንያት ከዚያ ቦታ ላይ ላይገኝ ይችላል ማለት በሁለት የተለያየ ምክንያት ሰራተኛው እዛ ቦታ ላይ ላይገኝ ይችላል። አንደኛው ቦታውን ወይም የያዘውን ፖዚሽን ቀይሮ ለውጦም ሊሆን ይችላል። ሌላኛው እዛው ቦታ ላይ እዛው ስራ ላይ እዛች ፖዚሽን ላይ እያለ በሚገባ በሚጠበቀው ልክ አገልግሎት ላይሰጥ ይችላል። ይሄንን ስል ይሄ እንዴት ይሆናል ካላችሁኝ ቦታው ላይ እያለ ፊዚካሊ በአካል ቦታው ላይ እያለ በሚገባ ልክ አገልግሎት ላይሰጥ የሚችለው በተለያየ አጀንዳ ቢዚ ሆኖ ቀጥታ ከሚሰራው ከተመደበበት ስፔሲፊክ ፖዚሽኑ ጋር የማይገናኝ አጀንዳ በመደራረቡ ትክክለኛውን አገልግሎት ላይሰጥ ይችላል። ይሄ ሁለተኛው ቦታው ላይ እያለ በሚገባ አገልግሎት እንዳይሰጥ በሚደረገው የተለያየ አጀንዳ በመሰጠቱ በመጫኑ ምክንያት ትክክለኛውን ስራ ላይሰራ ይችላል እና ወደ አንደኛው ስመለስ ቦታው ላይ ላይገኝ ይችላል ስንል ከቀጣሪዎቹ በኩል የሚመጣ የማይመች አሰራር በሚገባ ልክ ባለመያዝ በተገቢ ሁኔታ እና በትክክል ትሪት ባለመደረግ ቦታው ላይ ላይገኝ ይችላል። ሰው ገንዘብ ስለሚከፈለው ብቻ የሆነ ስራ ላይ ይቆያል ማለት አይደለም። ምክንያቱም ሰውን ገንዘብ ብቻ አይደለም የሚይዘው፣ ገንዘብ ብቻ አይደለም የሚገዛው። ስራውን ሞዮን እየወደደ ሰው ትቶ ሊሄድ ይችላል። የሰውን አእምሮ የሚገዙ የተለያዩ ነገሮች አሉ። ሰው ስለተከፈለው ብቻ ደህንነት ተሰምቶት ስራው ላይ ይቆያል ማለት አይደለም። የተለያዩ የሳይኮሎጂካል ትሪትመንቶች ያስፈልጉት። ስለ ሳይኮሎጂካል ትሪትመንት ሌላ ቪዲዮ ሰራለሁ። በጣም ወሳኝና ጠቃሚ መረጃ ነው። በተለይ በኢትዮጵያ ውስጥ አብዛኛው ደግሞ ወደ ገጠሩ ያልተለመደ ነገር ስለሆነ ማጆሪቲ ማለት ይቻላል በኢትዮጵያ ውስጥ ያልተለመዱ ሳይኮሎጂካሊ ሰራተኛን እንዴት መያዝ እንዳለበት፣ ሰራተኛ እንዴት ሳይኮሎጂካሊ ትሪት እንደሚደረግ፣ ሰራተኛውን ስራ ላይ ኢፌክቲቭ ወይም ውጤታማ ለማድረግ መደረግ ያለባቸው የተለያዩ ነገሮች መደረግ የሚገባ የተለያዩ ነገሮችን የያዘ የተለየ ሌላ ቪዲዮ ሰራለሁ። ቀጣይ በሱ ላይ የሚሰራ ይሆናል። እሱን እንድትመለከቱ ካሁኑ ጋብዛችኋለሁ እና ደህና ገንዘብ መከፈሉ ብቻ ያቆየዋል ያዘልቃል ማለት አይደለም እና አሁን ባነሷቸው በሁለቱ ነጥብ ያ ማለት ቦታው ላይ ባለመኖሩ ቦታው ላይ እያለ በሚገባ ባለመስራቱ በተለያየ አጀንዳ በመወጠሩ አገልግሎት በሚገባው ልክ ባለመገልገሉ አገልግሎቱን ፈልጎ የመጣ ደንበኛ ኢሚነቱ ሲሳሳ ይወጣል፣ ይለቃል ማለት ነው። ላይመለስ ይችላል። በዚህ በሁለቱ ምክንያት ሰራተኛውን ሊያጣ ይችላል እና በዚህ ምክንያት የሚፈልገውን ሰራተኛ ያላገኘ ደንበኛ ወይም በሚገባው ልክ ያልተገለገለ ደንበኛ ድጋሜ ላይመለስ ይችላል። ያ ማለት ያ ደንበኛ ካልተመለሰ ቢዝነሱ ነው አብሮ ከደንበኛው ጋር መውጣው ማለት ነው እና በዚህ ምክንያት ትርፉ ሊቀንስ ይችላል፣ ተቋሙ ሊከስር ይችላል፣ ወይም በተወዳዳሪዎቹ መካከል ሰርቫይ ማድረግ ሊከብደው ይችላል፣ ሊከስርም ይችላል፣ ከገበያም ሊወጣ ይችላል እና የበሽታው ምክንያት የሚታወቀው እዚህ ነጥብ ጋር ነው። በዚህ ነጥብ ላይ ነው። ወደ ደንበኛ ጋር ስንመጣ ደንበኛ ማለት የየትኛው ተቋም፣ የየትኛው ድርጅት፣ የየትኛው አገልግሎት ሰጪ ወይም ምርት አመርቶ የሚሸጥ ወይም አገልግሎቱን ሰጥቶ ገቢ የሚያገኝ ተቋም ሳምባ ማለት ነው። ደንበኛ ማለት ሳምባ፣ የየትኛውም አይነት ተቋም ሳምባ ማለት ነው። እስትንፋሱ ደግሞ ወደ ሳምባው እየገባና እየወጣ በሚንቀሳቀሰው
የገንዘብ እንቅስቃሴ ማለት ነው። ይህ እንቅስቃሴ ነው እንግዲህ ካምፓኒው በገበያው ላይ እንዲቆይ፣ በተወዳዳሪዎቹ እንዳይዋጥ፣ ከገበያ እንዳይወጣ፣ ስሙ እንዳይጠፋ የሚያደርገው። ተቋሙ ምርት አምርቶ የሚሸጥ ሊሆን ይችላል፣ ወይም ፕሮዳክትን ሽጦ ለማትረፍ ወደ ገበያ የተቀላቀለ ሊሆን ይችላል፣ ወይም ሰርቪስን ሽጦ ገቢ አግኝቶ ለመኖር ለማትረፍ ራዕዩ ለማሳካት ወደ ገበያ የተቀላቀለ ሊሆን ይችላል። እንግዲህ እዚህ ጋር ነው ወደ ደንበኛው እየገባ በሚወጣው እስትንፋስ ላይ ነው በገበያው እንዲቆይ የሚወሰነው። እና ይህን ንግግር ሳጠናቅቀው ክስረት ወይም መክሰር ወይም ትርፍ ማጣት ከየት ይመጣል ካልነው አቅም ያላቸው ደንበኞችን በማጣት ነው። ደንበኛን በማጣት ማለት ነው፣ ወይም የደንበኛ መሸሽ ማለት ነው። ደንበኛ ከሸሸ ነው ክስረት የሚመጣው። ኦኬ፣ የደንበኛ መሸሽ መነሻ ምን ሊሆን ይችላል? የደንበኛ መሸሽ የተለያየ ምክንያት ሊኖር ይችላል፣ ግን ዋናው የደንበኛ መሸሽ ደንበኛው የሚፈልገውን ሰራተኛ በማጣት ሊሆን ይችላል። ሰራተኛው ደግሞ የሚጠፋው ከላይ ባነሷቸው በሁለት ነጥቦች፣ አንደኛው ከላይ እንደገለጽኩት ሰራተኛው በተገቢው ቦታ ባለመኖር አሊያም በተገቢው ሁኔታ በተገቢ መንገድ እና የሰራተኛ ገበያ እርካሽ ነው በማለት በትክክል ባለመያዝ ሰራተኛው ስራውን ስለቀን፣ በዚህ መልቀቅ ምክንያት ኤክስፒሪየንስድ የሆነ ሰራተኛ ይጠፋል ማለት ነው፣ ይሄዳል። ስለዚህ ሌላ ሰራተኛ መቅጠር ጋር ነው የሚኬደው። ሌላ ሰራተኛ ሲቀጠር የነበረው ጠፍቶ ሌላውን ለመተካት አንድ ከምልመላ ጀምሮ የተለያዩ ወጪዎች አሉት ሰራተኛው አዲሱን ሰራተኛ ለመቅጠር። ሁለት ደግሞ ስራውን የሚያውቅ ኢንቫይሮንመንቱን የሚያውቅ ምርቱን አግሎቱን በደንብ የሚያውቅ ደንበኛው ጋር የተለያየ ደንበኛው ጋር የሚታወቅ ሰራተኛ ስጠፋ አዲሱ ሲቀላቀል አዲሱን ልምድ እስኪኖር ከደንበኞቹ ጋር እስኪታወቅ የራሱን ደንበኛ እስኪያመጣ ጥሩ አትሞስፌር እስከሚፈጥር ድረስ የጊዜ የጉልበት የሀብት ብክነት ነው የሚመጣው። በዛ ላይ ደግሞ አያያዙ ማይመች ከሆነ አዲስ የተቀላቀለውም ሰራተኛ ትንሽ ይለምድና ራሱን ወደ ሰራተኛ ማርኬት ላይ ሊጥል ይችላል፣ ሊለቅ ይችላል። ስለዚህ ይሄ ሲደጋገም ኪሳራን ያመጣል። ስለዚህ ይሄን ለማስቆም የሚያስፈልገው ምንድነው? ሰራተኛ በሚገባው ትሪት በማድረግ በሚገባው ልክ በሚፈለገው ልክ መያዝ፣ ቦታውን ምቹ ማድረግ፣ አትሞስፌሩን ምቹ ማድረግ። የኛ አባባል አለ ብልጥ ልጅ ይዞ ያለቅሳል የሚባለው። ያለውን ይዞ ያለውን ለማብቃት ያለውን ከቴክኖሎጂ ጋር እንዲራመድ ማድረግ፣ ያለውን ምርትና አገልግሎት ከመቀያየር ጋር ማዛመድ፣ አብሮ ማስኬድ፣ በደንብ መያዝ፣ ሳይኮሎጂካሊም ፊዚካሊም ሜንታሊም ፋይናንሻሊም ሰራተኛውን በደንብ መያዝ ወሳኝ ነገር ነው። እዛ ነው ብልጥ ተቋም የያዘውን ሰራተኛ ፍሎት እንዳያደርግ ይከላከላል። የሚያስፈልገውን ልክ በሚፈልገው ልክ ትሪት ያደርጋል። ያለውን በደንብ መያዝ ወደ ታለመለት ይሄ ራዕይ ነው ብሎ ወደ አስቀመጠበት መድረስ የሚቻለው ያለውን በደንብ በመያዝ ነው። ያለውን ባለመያዝ በደንብ ባለመያዝ ከገበያ መውጣትን ሊያስከትል ይችላል፣ ወይም ከተወዳዳሪዎቹ ከባድ ጫና እንዲደርስበት ሊያደርግ ይችላል። እና ይሄ እንዳይሆን ደንበኛውን ፍሎት እንዳያደርግ፣ ሰራተኛውን ፍሎት እንዳያደርግ ስራ ቦታን ምቹ ማድረግ፣ ስራ ቦታን ምቹ በማድረግ ቀለል ያሉ አናሊሲስ በመስራት ትርፋማ መሆን ይቻላል። እና በዚህ ውስጥ በዚህ ንግግር ውስጥ ማስተላለፍ የፈለኩት መልእክት የአንዳንድ በሽታዎች መነሻ ራሳችንን ነን ወይ ብለን ብናስብስ፣ የአንዳንድ ውድቀት፣ የአንዳንድ ክስረት፣ የአንዳንድ ችግሮች መነሻ ራሳችንን ብንሆንስ፣ የአንዳንድ በሽታ መንስኤዎች፣ ምክንያቶች፣ መነሻዎች ራሳችንን ልንሆን እንችላለን በሚል ራሳችንን ብንመለከት ብዬ መልእክት ለማስተላለፍ ነው። በጣም አመሰግናለሁ። Okay, let's go. Okay, let's go.